አዲስ ምንድነው? በሁለት ይተረጉማል። አንድ በምን ፈስ ካልፈሳም ይሆናል። ፈስን ከፈሳ ውድህ ይበላሻል አይደለ? መላእክቶች ስለናንተ ለእያንዳንዳችሁ በጸሎት ቦታ በሙሰላው ቦታ ላይ እስከሆናችሁ ድረስ ምን ያደርጉላችኋል? ምህረት እንዲደረግላችሁ ይለምኑላችኋል። ፈሱን እስካልፈሳ ድረስ ማለት ነው። ምንም ያደርጉላችሁ ይለምኑላችሁ። ፈስን ከፈሳ ይገማዋል እንዴ? ወይ መላኩ እኮ እጅህን ነው የምትታጠበው። ከዛ ፊትህን እግርህን እና ራስን ታሻሻላ እና ፈስህን የፈሳኸው በእጅህና በጭንቅላት በእግርህ እኮ አይደለም፣ በቂጥህ ነው የፈሳኸው። እንትን አታደርግም፣ ገስል አታደርግም። ምን አታደርግም? በፈስ ሻወር አትወስድም። የምትታጠበው እጅህንና እግርህን ነው። ያማልዱናል ብለን እናምናለን። ያማልዱናል። ሲያማልዱን ገና ለገና ፈስ ፈስተሃል፣ ስለዚህ አናማልድህም አይሉንም። አላህ አማላጅ አይደለም ሲጀመር። ምን ድገመው? አላህ አማላጅ አይደለም። እነዚያንም ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆን ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በእርሱ በቁርአን አስፈራራ ይላል። ከሱ ሌላ ረዳትና አማላጅ የለም ይላል። አንተ ብዙ ጊዜ ነቢያቶቻችንን ዝም ብለህ ትዘርፋለህ። ምን ብዬ? ለምን? ምክንያቱም ምን ብዬ? ሙሐመድ ገሃነም ይግባ ከሱ ጋር ያልገባው ምናምን ትላለህ። የምንም ይማን የምንም ለኛ ሙሐመድ ዋጋ አለው። ውሰዱና ሽጡታ ነው ያገባኝ። ዋጋ ካለው እኔ ለንግድ አልፈለኩትም። ዋጋ አለው ትለኛለች። እኔ እኮ ከክርስትና ውጪ ማናችሁ እህቴ ብትሆኝ እናቴ ብትሆኝም ገሃነም ነው የምትገቡ። ሙሐመድ ገሃነም ይገባል ትላለች እና ገነት ይገባል በልሽ እንዴ? እኔ ገነት ገባለሁ እንደ እስልምና? እኔ ገነት ነኝ? አንተ ገነት አትገባም በፍጹም። በሃይማኖት ራሱ አትገባም። ታዲያ ያውና መላእክት ዱዓ ለሱ ያደርጉለታል። ምን እስካላደረገ ድረስ ማለም ይحدث ተርጉማት ያወራ ነው ወይስ ስካይፕ? አዲስ ምንድን ነው? በሁለት ይተረጉማል። አንድ በምን ፈስ ካልፈሳም ይሆናል። ትክክል። ፈሱን እስካልፈሳ ድረስ ፈሱን እስካልፈሳ ድረስ ፈስን ከፈሳ ውድህ ይበላሻል አይደለ? ያ መላእክቶችህ ዝቅ አድርግልኝ። አዲሱን እናንብበው ሙሉን። ሳሂህ አልቡኻሪ 445 ላይ እንደዚህ ይላል። ናሬትድ አቡ ሁረይራ እንደተረከው አላስ ሜሴንጀር ሰይድ ያላ መልእክተኛ እንዲህ ብሏል። the angels አንድ የሚታርገው ይደርባል። the angels keep on asking Allah's forgiveness for any one of you as long as he is at musalla or praying place. ያላ መልእክተኛ እንደዚህ ብሏል። መላእክቶች ስለናንተ ለእያንዳንዳችሁ በጸሎት ቦታ በሙሰላው ቦታ ላይ እስከሆናችሁ ድረስ ምን ያደርጉላችኋል? ምህረት እንዲደረግላችሁ ይለምኑላችኋል። እንትን በለው ቀነሰሪውስ and እንትን በለው he does not pass wind or hadis ፈሱን እስካልፈሳ ድረስ ማለት ነው። ምንም ያደርጉላችሁ ይለምኑላችሁ። ምን ይላሉ? they say oh Allah forgive him, oh Allah be merciful to him, oh Allah ሆይ ይቅር በለው፣ oh Allah ሆይ ምህረት በሱ ላይ ወርድበት እያሉ ይለምኗቸዋል። ፈስህን እስካልፈሳ ድረስ ቱስ ካደረክ ግን መለመን ምልጃቸውን ያቆማሉ። ስለዚህ እኛ መላእክቶች ያማልዱናል ስንል ገና በፈስ የሚሸሹ መላእክቶች የሉንም። ፈስን ፈስተሃል አለምንልህም ብሎ የሚያኮርፈን መልአክ የለም። ምልጃቸው ቀጣይነት አለው። ፈሳሃል ፈሳህ ይለምንልሃል። እናንተ ግን ምልጃቸው ለእናንተ የሚሰራው ፈሳቸውን እስካልፈሳችሁ ድረስ በጸሎት ቦታ ሆናችሁ መላእክቶች ምን ያደርጉላችኋል? ይለምኑላችኋል። ፈስን ከፈሳ ይገማዋል እንዴ? ወይ መላኩ ያልተጻፈ ለምን ተረባለ? ለምንድን ነው እሱ ጸሎት የሚያቆሙት? ፈስን ከፈሳ እዚህ ላይ እኮ በደንብ አልነበብክም እንጂ እኮ ለምንድን ነው እሱ የሱ ውዱ ተፈታ። ውዱ ተፈታ። ምንድን ነው ከዚህ ጋር ምን አገናኘው? ከፈስ ጋር ምን አገናኘው? ፈጣሪ ፖለቲካ ውስጥ እንዳገባ ነው። አልገባውም ገና እንዴ። ፈስ እኮ በቃ ልክ እንደ ትንፋሽ እኮ ነው። ጋዝ እኮ ነው። ጋዝ አይደለም። ኢስላም እንትን ላይ ነው የሚያምነው። ኢሳባውት ይሄ ስለ ንጽህና ኢስላም ላይ ብዙ ትልቅ ቦታ አለው። አሁን ጣሃራ የሚባል እኛ ጋር አለ። አሁን እንደፈለክ አርና ሽንት ሁሉን ይዘ መስጊድ መግባት አትችልም። ያን ይዘ ደግሞ መለመን አላህን መከጀል ምናምን አትችልም።
ፈስን ፈስታ አላህ ፊት ለፊት መቆም አትችልም። ከሁሉም ጸርተህ ነው የምትቆመው። አሁንም ያም ይሽሻል። ያ አሁን ውድ ከሌለ ይሽሻሉ። ስለዛ ነው እኛ እያልን ያለው። ይሄ ሐዲስም ስለዛ እያወራ ነው እንጂ ሌላ ነገር አይደለም። ንጽህና ነው። ስለዚህ እየሰገድክ ልጨርስ ስትል ድንገት ቱስ ካለህ ምልጃውን ይተዋል። ፈሱን ፈሳ ብሎ መልአኩ ለአንተ መለመኑን ያቆማል እያልከኝ ነው። እንዴት እየፈሳ ትሰግዳለህ አንተ ራሱ? ምን ማለት ነው ይሄ? አንዴ ቱስ አለ እየፈሳ ነው የምትሰግደው? እሺ አንዴ ጎንበስ ስትል ቱስ አለብህ። በቃ ሰላቱ ተሰብሯል። ደግመ ውዱን ንጽህናን አስተካክለ ነው የምትሰግደው። ሄደ ኦራይት። እሺ መስጊድ ውስጥ ነህ፣ መስጊድ እየሰገድክ ነው በጀማ ድንገት ውስጥ አለብህ፣ እንዴት ታደርጋለህ? ጤላ አሁን ኢማም ራሱ ከሆንክ ጤላ እንደዛ ውድህ ከፈታ ጥለ ነው የምትወጣው። ኢማም ራሱ ከሆንክ ኦራይት። ፈስን ከፈሳ ጀማ ራሱ እዛው ቆመ፣ ጀማው ራሱ እዛው ቆመ። አዎ ቆይ ራቢያ አንዴ ቤት አድርጊ። ውዱ እንዴት ነው የምታደርገው? ከዛ እጅህን ነው አይደል የምትታጠበው? የመጀመሪያ አሁን እኮ እጅህን ነው የምትታጠበው። ከዛ ፊትህን፣ እግርህን እና ራስን ታሻሻለህ። አዎ እና ፈስህን የፈሳኸው በእጅህና በጭንቅላት በእግርህ እኮ አይደለም፣ በቂጥህ ነው የፈሳኸው አይደለም። የጠሃራው ሐዲስ ይኸውልህ፣ ሐዲስ ሁለት ሐዲስ አለ። አሁን ሰሎት እንትን እያልክ ቸጉረህ ሊሆን ይችላል። መጨረሻ ላይ ቱስ አለብህ። መላእክቶቹ አናማልድም ብለው ያኮርፉሃል። ቆይ አናመልድም ይላሉ፣ አይለምኑልህም። አላህ ምሕረት አድርግለት፣ አላህ እዘንለት እያሉ የነበሩት ልክ ፈሳ ያቆማሉ፣ አይሉም። እሺ ከዛ ኡዱ ደግመህ ማድረግ አለብህ። ኡዱ ስታደርግ ደግሞ እጅህን ትታጠባለህ፣ ፊትህን ትታጠባለህ፣ ራስን ውሃ ታሻሻለህ፣ እግርህን ውሃ ታሻሻለህ። የፈሳኸው በቂጥህና ነው እንጂ በእጅህና በእግርህ ነው እንዴ? በጭንቅላት ነው እንዴ? ቴንኪው። አሁን አዳምጠኝ። አሁን በቂ መልስ ልስጠውና አዳምጠኝ። ውዱ የሚያበላሸው ፈስ፣ ሽንትና አር ምናምን ይሄ እንዲህ አይነት ነገር ነው። ክራቴሪያ አለው። አርና ሽንት ሲሆን ሄደ በዛም ታጥባለ ማለት ነው። አሁን ፈስ ሲሆን ሁለት ሐዲስ አለ። አንድ ሌላ አካል ላይ የሚያመጣው ነገር ሌላ ነጃሳ ስለሌለ እንዲሁ ታደርጋለ የሚል አለ። እዛም ታጥባለ የሚልም አለ። ይሄ ምንም ጉድለት የሚያመጣ ነገር አይደለም እኮ። የለም በፈስ እንትን አታደርግም፣ ገስል አታደርግም። ምን አታደርግም? በፈስ ሻወር አትወስድም። የምትታጠበው እጅህንና እግርህን ነው። ሻወር መቼ? በሽንትም ሆነ በሌላም ሻወር አትወስድም እኮ። በአርም በሽንትም አትወስድም እኮ። ውሃ ይዘህ ነው የምትገባው ሽንት ቤት። እኔም እያልኩ ነው። ስለዚህ ኦብሉሽን ደግሞ የሚደረገው እጅና እግር ፊት ነው የምትታጠበው። ከምንም ስለ መላእክቶቹ ለምንድን ነው እሺ ጸሎት ማያደርጉት? ምን አገናኘው ከመላእክቶቹ? ቆይ አንዴ አትግባ አንተ ማሜ። ቆይ ኡፌ አንዴ። አሁን አንተ የምታምነው ያ ቀጥታ ያ ነጂሳን ያወግዳል ምናምን ለሚል አይደለም እኛ የምንጣጠበው። አሁን ሽንት ከሸና በኋላ ወጣ እጅ እግር ምናምን ነው የምታጥበው። የአንተን አትያትን እያጠብክን ያለው እንጂ ያ ነጃሳ እዛ አንድ ቦታ ብቻ ነው ያለው እኮ። አላህ ያስቀመጠው ክራቴሪያ ነው። ፈስ የወጣው ከኋላ አንተ የምትታጠበው እጅህንና ፊትህን። መላእክቶቹ ደግሞ የምትሰራው ቦታ ቆይ አንተ ሴትን የምታየው ነው ደግሞ እኛ አይደለም። ቆይ ወደዚህም እየመጣው ነው እኮ ጨረስን እሱን። ምክንያቱም መላእክቶቹ ይጠብቁኛል አልክ፣ ጨረስን። ደን ባላ ፍቃድ ብትልም ይጠብቋል። እኛ ከፈጣሪ ውጭ ያለ ፈጣሪ ፍቃድ ነው የሚጠብቁት መላእክቶች ብለን አላለም። ይጠብቁናል፣ ያማልዱናል ብለን እናምናለን። ያማልዱናል። ሲያማልዱን ገና ለገና ፈስፈስተሃል፣ ስለዚህ እናማልድህም አይሉንም። ያማልዱናል፣ ይለምኑልናል። ጸሎታችንን ወደ ፈጣሪ ያደርሳሉ። አብረው ጸሎት ያደርጉልናል፣ ይለምኑልናል። አንተ ደግሞ ፈስህን እስካልፈሳ ድረስ ይለምኑልኛል ብለህ ታምናለህ። ምንድን ነው ካደኛ ጋር ተቃውሞ? ሜይ ቢ ከፈሱ ውጭ እኔ እናንተ የተለያየንበት ምንድን ነው? በሽር ይሰማል? ድምፅ ታውጧል። ሰላም አላችሁ? አይሰማም?
ድምጽ ታውጧል። ትንሽ ከፍ ካላደረክ ብዙም አሁንስ አሁን ይሰማል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። መላእክቶች ያማልዳሉ ብለህ ታምናለህ? አዎ ያማልዳሉ። አማላጅ ናቸው መላእክቶች? አዎ አማላጅ ናቸው። ስለዚህ ካላህ ሌላ አማላጅ አለ እያልከኝ ነው? አላህ አማላጅ አይደለም ሲጀመር። ምን? አላህ አማላጅ አይደለም። ወደሱ የሚማለዱት ድገመው። አላህ አማላጅ አይደለም። አማላጅ ማለት ኦኬ፣ በደንብ አስተውሉ። አላህ ነው። አላህ አማላጅ አይደለም፣ የሚያማልዱኝ መላእክቶች ናቸው ብሏል። ሱራ 6:51 ክፈትልኝ። አላህ እንደውም አያማልድም ብሏል። አማላጅ አይደለም፣ አማላጅ መላእክቶች ናቸው፣ አማላጅ አይደለም ብሎናል። ኦኬ፣ እንደዚህ ይላል። እነዚያንም ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆን ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በእርሱ በቁርአን አስፈራራ ይላል። ከሱ ሌላ ረዳትና አማላጅ የለም ይላል። ማን ነው ከሱ ሌላ ረዳትና አማላጅ የሌለው? አማላጅ ሲባል ምንድነው የተፈለገበት? ምንም የተፈለገበት አማላጅ አይደለም። አላህ አማላጅ መላእክቶች ናቸው ብለኸኛል። ካላህ ሌላ አማላጅ አለ ወይ ስልህ አላህ እንደውም አማላጅ አይደለም ብለኸኛል። ቁርአንህ ደግሞ ካላህ ሌላ አማላጅ የለም ይላል። አይደለም ስጠይቅህ እኮ መሀል ላይ ገብተህ ነው ያወራው። ምንም መሀል አልገባሁም። ምንም መሀል አልገባሁም። ስለዚህ ካላህ ሌላ አማላጅ አለ? ገብተሃል። አማላጅ ካላህ ሌላ አማላጅ አለ ወይ? አማላጅ በማለት ምንድን ነው የፈለክበት? ይሄው ቁርአንህ የሚለውን ነው የፈለኩበት። ምንድን ነው ቁርአን ያለው? ቁርአንህ ምንድን ነው የሚለው? ይሄው ይታያል። አውኩ ምንድን ነው የፈለገበት? ወይስ የፈለገበትን ሳታውቁ ነው ያመጣው? ቁርአንህ ምን ፈልጎበት ነው አማላጅ ያለው? ሳታውቁ ነው እንደ ያመጣው? ቁርአኑ የፈለገበትን ሳታውቁ ዝም ብለህ አማርኛ ንባብ ብቻ አንብበህ ነው ያመጣው? ቴንኪው። በቃ ራቢያ እንኳን ደህና መጣሽ። ሰላም ነው፣ እንዴት ነህ? ይመስገን። መላእክቶች ጥቅም አላቸው ብለሽ ታምኛለሽ? አዎ አምናለሁ። ግን ለአንተ በጣም ጥያቄ ያለኝ ካስገባኝ አይቀርም። ስለ በሃይማኖት ዙሪያ ለአንተ አንድ ጥያቄ ያለኝ ማለቴ በግል በሃይማኖት ልገባ አይደለም። የግል ጥያቄ ጠይቂያለሽ? ልጠይቅ? ትንሽ ትሞክሪያለሽ ራሳችሁን ስለ መላእክቶች? ያኔ ልገባ አልፈልግም፣ ግን አንድ ያመመኝ ነገር ስላለ እሱን ልጠይቅ እንትን ከሆንክ ማለት ነው። ማለቴ እኔ መሰዳደብ ምናምን አልፈልግም፣ ግን በቀስ ብዬ ልጠይቅ ነገር አለ። ማለቴ ብዙ ጊዜ ሚዲያ ላይ ስከታተልህ ምናምን ሃይማኖት የግል ነው ባይዘው ማንም ገብቶ እንደዚህ የሚባል ነገር አይደለም። ከተባለም ደግሞ ሁሉም ጭንቅላት አለው፣ አይን አለው፣ መረዳት የሚችል ነገር ነው አይደል? እኔ በሃይማኖቴ ስህተት አለ ብዬ አላምንም። ለምንም የምሞክርበት ነገር ጥያቄው ላይ ግቢ። ምንድነው ጥያቄሽ? ጥቅስ ጥቀሽና እንደዚህ አይነት ጥያቄ አለኝ በይ። እሺ እንደዚህ አይነት ጥያቄ ልልህ ነው። አንተ ብዙ ጊዜ ነቢያቶቻችንን ዝም ብለህ ትዘርፋለህ። ምን ብዬ? ለምን? ምክንያቱም ምን ብዬ? መሐመድ እንደዚህ ነው ምናምን ትላለህ። ለምሳሌ ሙሐመድ እንዲበል እንደ ሙሐመድ ተቃጠል ምናምን ትላለህ። አሁን እኔ ለምሳሌ እንደ ተቃሺ ባለፈው እንደዚህ ላይ ብላ እኔ እሰማሃለሁ ብዙ ጊዜ ማለት ምን አልኩኝ እኮ ምን አልኩ? ሙሐመድ ገሃነም ይግባ ከሱ ጋር ያልገባም ምናምን ትላለህ። ሙሐመድ ራሱ የቻለ ሃይማኖቱን የሚያስከብር ራቢያ ሙሐመድ በክርስቶስ ያምናል። የምንም ይማን የምንም ለኛ ሙሐመድ ዋጋ አለው። ውሰዱና ሽጡታ ነው ያገባኝ። ዋጋ ካለው እኔ ለንግድ አልፈለኩትም። ዋጋ አለው ትለኛለች። እኔ እኮ ከክርስትና ውጪ ማናችሁ እህቴ ብትሆኝ እናቴ ብትሆኝም ገሃነም ነው የምትገቡት እንዴ? ሙሐመድ ገሃነም ይገባል ትላለች እና ገነት ይገባል በልሽ እንዴ? በልጁ የማመን የዘላለም ሕይወት የለውም።
ገሃነም ነው የሚገባው። እናቴ ብትሆኝ አንቺ ሙሐመድ አባቴ ቢሆን ገሃነም ነው የሚገባው። አይደለም ያንቺ ነብይ አባቴ ቢሆን ሙሐመድ የሚባለው አካል አባቴ ቢሆን በጣም የምወደው የስጋ አባቴ ቢሆን ገሃነም ነው የሚገባው። በደንብ አስረግጬ ልንገርሽ። አንቺ በጣም የምወድሽ ምሳሳልሽ እናቴ ብትሆኝ፣ እህቴ ብትሆኝ፣ ሚስቴም ብትሆኝ ሙስሊም ከሆንሽ ገሃነም ነው የምትገቢው። ይሄማ በጣም ደስ እያለኝ እንደውም ልድገምልሽ። ሙስሊሞች ሁላችሁም በልጁ እስካላመናችሁ ክርስቶስን እስካልተቀበላችሁ ገሃነም ነው የምትገቡት። አባቱ ያለውን እስካልሰማችሁ ድረስ ልጄን ስሙ ብሎ አባቱ እስካልተቀበላችሁ ድረስ የገሃነም ናችሁ። መንፈስ ቅዱስን እስካልተቀበላችሁ ድረስ የአጋንንትን መንፈስ ተቀብላችሁ የአጋንንትን አስተምሮ ተቀብላችሁ ወልድ የአብ ልጅ አይደለም ብላችሁ የምትመሩ ሁላችሁም ልድገምላችሁ፣ ልሰልስላችሁ ገሃነም ነው የምትገቡት። የኔ ወንድም ልምከርህ፣ አንተ ራስህ ማለት ነው። አንተ ራስህ ጥያቄ ካለሽ ጠቅሰሽ እንድጠይቂ ነው እንጂ መሐመድ ገሃነም ይገባል ብለሃል እንድትይኝ አይደለም የምፈልገው። ኤኒዌይስ አብዱረዛቅ እንኳን ደህና መጣ። ቢኒ ሰላም ብያለሁ። ይሄማ ደስ እያለኝ ነው። መሐመድ ገሃነም ይገባል የሚለውማ ደጋግሜ ነው የምለው። እፎይ እንዴት ነህ? ሰላም ብያለሁ። ሙስሊሞችም እኮ እነዛ ጀሃነም ትገባላችሁ ይሉናል እኛን እኮ እና ይሄ እኮ ጤናማ ነው እህቴ። በአላህና በመልእክተኛ ያላመነ ጀሃነም ይገባል ብላችሁ እንደምታምኑ እኛም ደግሞ በልጁ በኢየሱስ ክርስቶስ ያላመነ ገሃነም ይገባል ብለን እናምናለን። ስለዚህ መሐመድ ስለማያምን መኖሪያው ገሃነም ነው ብለን እናምናለን እና ለዚህ አትገረም። ያ ጥያቄ ያለ ብዬ ነበረ ቅድም አስፈራር። ምንድነው ጥያቄ? ቀጥል። እሺ በቃ ራቢያሽ ጠብቂና ትጠይቂያለሽ ካስተናገደሽ። እኔ ጥያቄ አይደለም ካስገባኝ ወላሂ ብዙ ጊዜ ቆይቷልና ለምን የልቤን አላወራም ብዬ ነው። በጣም ብዙ ጊዜ እንዲያስገባኝ ጠይቄዋለሁ። ገባ ከተቀበለሽ አውሪ፣ ችግር የለውም። ከተቀበለሽ አውሪ። እኔ ምን አገባኝ ግን አይባልም። ሃይማኖት የግል ነው። እኛ እንሞተላችኋለን። ራቢያ እኔ ገነት ገባለሁ እንደ እስልምና እኔ ገነት ነኝ እንዴ? አንተ ገነት አትገባም በፍጹም። በሃይማኖት ራሱ አትገባም። ታዲያ አይደለም ሁሉም በሰራው ስም። ተረጋጊ። እኔ እንዳንቺ እስልምና ገነት ማልገባ ከሆነ እናንተ ገሃነም ነው የምትገቡት። ገነት አትገቡም ስለማ የሚከፋሽ ታዲያ እንዴ ነችና ምን ማለት ነው? አንቺም እኮ ለእኔ ሙስሊሞች በሙሉ እንደኔ ያስተምሮ ገሃነም ነው የምትገቡት። ገሃነም ባገቡማ ኖሮ ገነት የምትገቡ ቢሆን ለምን እስልምና ስህተት ነው እላለሁ። እስልምናን ተቀብዬ መቀጠል እኮ ነው ያለብኝ። ተረጋጊና ጥያቄ ካለሽ ጥያቄሽ ላይ አንዴ ቆይ ኑሪ። ጥያቄሽ ላይ ብቻ ቀጥይ። እንደዚህ ቦታ እንደዚህ በይና ጊዜ አንዴ እንትኖች ትጨርስ። ቆይ ላውራ እኔ ነኝ እሷ ትጨርስ። ቆይ ራቢያ ሚዩት ነሽ። ራቢያ እያወራሽ ከሆነ አይሰማ። አሁን ትሰሚያለሽ። ተረጋጊና ጥያቄ ብቻ ጥያቄ። እኔ በጣም ተረጋግቻለሁ። እኔ እንትን አልፈልግም። ሲጀመር ግን ልንገርህ፣ ሃይማኖትም ምንም ሊሆን ይችላል። ምንም ሙስሊምም ልትሆን ትችላለህ። ምንም ልትሆን ትችላለህ። ስራህ ነው። ገባህ? ነገ ፈጣሪ ፊት የሚያቆምህ ገባህ? ምንም ልትሰራ ትችላለህ። ዱንያ ላይ ምንም ሊኖርህ ይችላል። ነገ አላህ ፊት የሚያቆምህ ጥሩ ስራህ ነው እንጂ ይሄ እኔ ሙስሊም ስለሆንኩኝ እኔ እንደዚህ። ግን ደግሞ ከሙስሊም ነፍስ በስተቀር ወላሂ ለአዚምን እኔ በምንም አይነት ነገር ብታመጣ ጀነት የሚገባ ነገር። ሙስሊሞች ሁሉም ገሃነም ነው የምትገቡት እኮ ገሃነም ነው የምትገቡት። ይሄ ስብከት አታርጊው። ጥያቄ ካለሽ ጠይቂ ያልኩሽ እህታችን። እንደ ምን ነው ታለሹ? እኔ አይደለሁም ያልኩት። ሱራ 1971 ላይ ሁላችሁም ወደ እርሷ ወራጅ እንጂ አንዳችሁም አትቀሩም ይላል። አንዴ ሁላችሁም የት ከናንተ ወደ እርሷ ወራጅ እንጂ አንድም የለም። መውረዱ ጌታ የፈረደው ግዴታ ነው። ገሃነም እንደምትገቢ ቁርአንሽን ያስቀመጠው። ገሃነም ገብተሽ ተቃጥለሽ ነው የምትወጪው። ከወጣሽም ያውም በቁርአን ውስጥ ቆይ ተቃጥላችሁ ትወጣላችሁ ቢል ቁርአን ውስጥ ሽታውም የለም። ሰው ከሰራ የትኛውም ሰው ዱንያ ላይ አላህ ሱብሃነሁ ወተዓላ ካዘዘ ውጭ ከሆነ አታልቅሽ። አሁን ወደ ቶፒክ መልሰው። በቃ ፓራፍሬዝ አድርገው እንትና ሳሚ። እሺ ልጠይቅ።
እድሉን እየሰጠኸኝ አይደለም። እፎይ በባጭሩ መሐመድ ገሃነም እሳት የሚገባው ስንል ኦብቪየስሊ ክርስቲያን ስላልሆነ ነው። ኮፒ ላይ አድርገውና እሺ፣ ቀጥልና ቀጥልሽ። እፎይ እኔን አዳምጠኝና ጠይቄ ልውጣልህ። አዳምጣለሁ። ኑሪ ቆይ አንዴ ተረጋጋ። ቆይ ኑሪ አንዴ ተረጋጋ። ስለዚህ ኦብቪየስሊ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ነው የሚለው መጽሐፍ ቅዱስ። መዳን በኢየሱስ ብቻ ነው፣ በክርስቶስ ብቻ ነው። በኢየሱስ ያላመነ ሰው ክርስቶስ ኢየሱስን አምኖ ያልተቀበለ ሰው አይድንም። ይሄንን ነው የምንለው። ሌላው አሁን በቶፒኩ ስንሄድ ችግሩ እኮ መሰለፍ ወይ አሁን ስለ መላእክት ያላቸው መረዳት እስልምና ራሱን የቻለ ሃይማኖት አይደለም ማለትም ማለት ነው። እያንዳንዱ ነገር ከክርስትናና ከይሁዲነት ወይ ደግሞ ከአዲስ ኪዳንና ከብሉይ ኪዳን ስለሆነ አስዩም የሚያደርገው ራሱን ችሎ የእነሱን ፋንክሽን አዲኩዌትሊ ማብራራት የሚችል ሃይማኖት አይደለም። ኦኬ መጽሐፍ ቅዱስ ስለ መላእክት በጣም ዲፕ ነገር አለው። ምናልባት አሁን መላእክት በመጽሐፍ ቅዱስ ርዕሱ ስላሉና ላንሄድበት እንችላለን፣ ግን ራሱን ችሎ መጽሐፍ ቅዱስ ያስተምራል። እስልምናውን ግን ካየኸው ኢምፕሊሲትሊ ባክአፕ የሚያደርገው ወይም ደግሞ የሚደገፈው በመጽሐፍ ቅዱስ ላይ ስለሆነ ራሱን ችሎ የመላእክትን ጥቅም ወይ ደግሞ የመላእክትን አገልግሎት መናገር አይችልም። አየኸው ከጌታ ዘንድ ወደ ምድር 50 ሺህ ዓመት ይፈጃል ነው የሚለው ቁርአኑ ካያችሁት 50 ሺህ ዓመት ይፈጃል። ስለዚህ በሰማይና በምድር መካከል የሚለካ ዲስታንስ አለ። መላእክትም ያንን ዲስታንስ ነው የሚወርዱት። ስለዚህ ጅብሪል 50 ሺህ ዓመት የሚፈጅን ዋሂ አውርዶ ከሆነ ሄደው እንዴት ነው ለመሐመድ 23 ዓመት ሙሉ ሲገለጥለት የነበረው? 50 ሺህ ዓመት ሙሉ ከተመላለሰ እንዴት ነው ለመሐመድ ዋሂ ሲያወርድለት የነበረው 50 ሺህ ዓመት ሙሉ ሲመላለስ? ስለዚህ ይሄንን ኢንተርናል ኮንትራዲክሽን ወይም ደግሞ ራሱን ችሎ መግለጽ አለመቻሉ የአምላክ ቃል አለመሆኑን ነው የሚያሳየው፣ ወይም ደግሞ መገለጡ ከአምላክ እንዳልሆነ ነው የሚያሳየው፣ ኮሄረንት ስላልሆነ ማለት ነው። እና ቅድም የተነሱት ሀሳቦች አሉ። ከዚህ ነው ይህንን ነው ከዚህ የምንረዳው። ኦኬ ቴንክ ዩ። ምንድን ነው ኑሬ ቀጥል። እሺ የእኔ ጥያቄ ቀለል ያለ ነው፣ ብዙም አላንዛዛም። የኔ መጀመሪያው መስቀሉ ይሄ አሁን ትላልቅ ጳጳሳቶች ምናምን ይዘው በኪሳቸው ይዘውት የሚሄዱት መስቀል የሚያሳልሙበት ነገር ምንድነው ትርጉሙ? ሌላው ደግሞ ሴቶች ክርስቲያን ሴቶች አብዛኛውን ራቁታቸውን ካለባበስ አንፃር የሚሄዱበት ከሃይማኖቱ አኳያ እንዴት ነው ይፈቀዳል ወይስ አይፈቀድም? ግማሾቹ በታይት አብዛኞቹ በራቁትም በተለይ ሰለጠን የሚሉ ሴቶች እንደዛ የሚሆኑበት ከሃይማኖቱ አኳያ እንዴት ነው ይፈቀዳል አይፈቀድም? ብዙዎቹ ደግሞ ክርስቲያን ሆነው ኦርቶዶክስ ሆነው በጣም እናቃለን የሚሉ የቤተ ክርስቲያንን ትምህርት ያላቸው ተረት ኤኒስ ቢኒ ትሄድበታል ቃል ቢኒ ልሄድበት። ምናልባት ቅድም ራቢያ ያለችው ላይ እንደው ሙስሊሞችም ከተስማማችሁበት በሱ ሀሳብ ያው መልስ የምሰጡት ይሆናልና እንግዲህ ስራ ነው ብላለች። ቅድም ስራ ነው፣ የትም ቦታ ብትሄድ ስራ ነው አምላክ ፊት የሚያቆመ ብላለች። እና እንግዲህ እኔ ምናልባት መልካም ስራ ካለኝ በእስልምና ሰላምን እድናለሁ ማለት ነው። እንደ ራቢያ አስተምሮ ሙስሊሞች ይህን ትነግሩኛላችሁ። ሰው ሳያምን በመልካም ስራ ብቻ ወደ ድነት ይደርሳል። ይህን ብላ ስለተናገረች ይሄን እንድታረም ነው። ከዛ በተረፈ ቢኒ እኔ ጠየቅኩ አይደል እንዴ? ልታስተምሩ ነው እናንተ የገባችሁት አይደል? ስለዚህ እኔን ይመለስላል። ከሰዎች ባህሪ አንጻር ያመጣው እንግዲህ መጽሐፉን ነው እያየን ያለ ነው እንጂ ሰዎችን ኢንዲቪዥዋሊ ይሄ ሰው እንደዚህ ያደረገ ይሄ ሰው እንደዚህ ያደረገ ልንል አይደለም። እዚህ የተቀመጥ ነው ሃይማኖቱን ነው እኮ ከሃይማኖቱ ይፈቀዳል አይፈቀድም ነው። እሺ በቃ አዳም ባይ ችግር የለም እንመልስልሃለን። ከሃይማኖቱ አንጻር ያለውን አስተሳሰብና የሃይማኖቱ የሚፈቅደውን ነገር እንመልስልሃለን። ችግር የለም። ስለዚህ ከዚህ አንጻር ልጅቷ የተናገረችውን በኋላ ላይ ሙስሊሞች እንድትመልሱልኝ ፎይ እንግዲህ ሲናገር የነበረው ምንድነው? ሙስሊሞች በጠቅላላ ጀሃነም ናችሁ ይላል። አንደኛ ቁርአናዊ ማስረጃ አለ። ሁለተኛ አኮርዲንግ ቱ መጽሐፍ ቅዱስ ወይም
ክርስትና አስተምሮ የአሕዛብ አማልክት በጠቅላላ አጋንንት ናቸው፣ ከክርስቶስ ውጭ መዳን ስለሌለ ክርስቶስን ካልተቀበላችሁ አድኑም። ስለዚህ ይሄን እናምናለን። ክህነት ያላቸው ስልጣን ያላቸው ይዙታል። ገብተዋል። ያ ምንድነው? የክርስቶስ መስቀል ክርስቶስ በዚህ ላይ ተሰቅሎ አድኖናል፣ በዚህ ላይ ደግሞ ሞትን ገሎታል ሲሉ ያን መስቀል እንትን ይሉናል። ለምንድነው የምትሳለሙት ካልከን የምንሳለምበት ምክንያት ለምንድን ነው? እግዚአብሔር በዛ ላይ ወይም ክርስቶስ በዛ ላይ ተአምር ስላደረገ መስቀሉ ኃይል አለው ብለን እናምናለን። በዛ በመስቀሉ ኃይል ይደረጋል ብለን እናምናለን። ደግሞ ብዙ አጋንንት በዛ በመስቀሉ ሲወጡም እያየን ስለሆነ ማለት ነው። የእግዚአብሔር ኃይል እዛ ላይ የተገለጠበት የእግዚአብሔር ረድኤት የተገለጠበት ስለሆነ የእግዚአብሔር ኃይልና ረድኤት የተገለጠበት ነገር ሁሉ ለድህነት ይሆናል ብለን እናምናለን። ሌላም ደግሞ ምልክታችንም ነው። የክርስቲያኖች ምልክታችን ነው። አንተ ጨረቃም ምልክት እንደሆነ ሁሉ የኛ ምልክታችን ክርስቶስ በመስቀል ላይ ሆኖ ስላዳነን ያ ምልክታችን አድርገን እንይዘዋለን ማለት ነው። ይሄን ከዚህ አንጻር ልትይዘው ትችላለህ ማለት ነው። ሌላው ከሴቶች አንጻር የተናገርከው አለ፣ ከአለባበስ አንጻር የተናገርከው አለ። ኢንዲቪዥዋሊ አንዳንድ ሴቶች ትክክል ያልሆነ አለባበስ ያደርጋሉ፣ ይታወቃሉ። ኦብቪየስሊ የሚታወቅ ነው። የለም ብለን አንዋሽም። ክርስቲያኖች ብቻ ሳይሆን ሙስሊሞችም እንደዚህ ልብስ የሚለብሱ አሉ። ኢንዲቪዥዋሎችን አይተ ያው መጽሐፉን እንትን አትልም። አንተም የጠየቀው መጽሐፉ ምን ይላል ነው። መጽሐፉ የሚለው ሴት ልጅ በሚገባ ትልበስ፣ በሚገባ ራሷን ትሸፍን ነው የሚለው። ቆሮንቶስ መጽሐፍ ላይ አለ። ቁጥሩን ምናልባት ፎይ ይነግራል፣ አሁን አላስታውሰውም። አንድ ስልክ ላይ ነው ያዝኩትና ቆሮንቶስ መጽሐፍ ላይ ሴት ልጅ በሚገባ ራሷን ትሸልም ይላል። ራሷን ትሸልም ሲል አለባበሷም በትክክል መሆን አለበት። እንዲሁም ጸሎት በምታረግ ሰዓት ላይ ጸጉሯን ትሸፈን ነው የሚለው። ጸጉሯን ሳትሸፈን ጸሎት የምታረግ ሴት ብትኖር ራሷን እንደተላጨች እንደወንድ ነው ማለት። ወንድ ራሱን ሲላጭ የውርደት ምልክት ነው። ኦኬ፣ ልክ እንደዛ የተዋረደች ነው የሚለውን ሀሳብ ያመጣል። መዋረዷን የሚያሳይ ነው። ስለዚህ ጸጉሯን ሸፍና ከመላእክት የተነሳ ጸጉሯን ሸፍና ጸሎት ታድርግ ይላል። ስለዚህ ይሄ የቤተክርስቲያን ውስጥ አለባበስ ስርዓት አለው። ሴት ልጅ እንዴት መልበስ እንዳለባት ኢቭን ወንድም ጭምር መልበስ ብቻም ሳይሆን እንዴት ህይወቷን መኖር እንዳለባትም የቤተክርስቲያን ውስጥ ስርዓት አለ ማለት ነው። እሱ ከቤተክርስቲያን ስርዓት ውስጥ ያለ አስተምሮ ነው። አንዳንድ ሰዎች እንደዛ ያደርጋሉ። ያ የራሳቸው ፍላጎትና የራሳቸው ሀሳብ ነው። እኛ ልክ እንደ ሙስሊሞች በግድ ሰዎችን በግድ እንደዚህ ካላደረጋችሁ እያለን ቅጣት አንጥልም። ወደው ፈቅደው እንዲያደርጉ ነው ምርጫ የምንሰጠው እንጂ ይሄን ካለበሳችሁ እንደዚህ ትሆና፣ ይሄን ካለበሳችሁ እንዲህ ትሆናላችሁ። አስተምሮቱን እናስተምራለን፣ መጽሐፍ የሚለውን እንናገራለን፣ ስርዓቱን እንናገራለን። ያን ስርዓት የመጠበቅ የሰው የእያንዳንዱ የግለሰብ ኃላፊነት እንጂ ቤተክርስቲያን ማንም ላይ በግድ በኃይል የምትችለው ነገር የለም። ለምን አላረግሽም ብላ አደበድብም። ህግ አውጥታ ቤተክርስቲያን የዚህ ስልጣን የላትም። የማስተማርና ወደ ክርስቶስ የመጥራት እንጂ ማንንም የመቅጣት የመደብደብ እንትን የማለት ስልጣን የላትም ቤተክርስቲያን በማንም ላይ። ግን የክርስቶስን ወንጌል ትሰብካለች። ክርስቶስ ማለት ቤተክርስቲያን የክርስቶስ ወኪል ስለሆነች ክርስቶስ ራሱ ሲያደርግ የነበረው ምንድነው? ወደ እውነትና ወደ ጽድቅ ሲጠራ ነበር እንጂ ማንንም አላስገድድም። እንደውም ለመሄድ የሚወዱትን ሁሉ እናንተ ልትሄዱ ትወዳላችሁ ነው ሲል ነበር። ስለዚህ ቤተክርስቲያን ማንንም በጉልበት የምታመጣው ነገር የለም። ታስተምራለች። ያን ትምህርት የሚቀበሉ ያን ስርዓት ይከተሉታል። የማይቀበሉ ደግሞ ከዛ ህግና ስርዓት ይወጡ ደግሞ ካሉ የሚመከሩበት መንገድ እንትን ይላል። ከዛ ውጭ ግን በጉልበት በኃይል ካለበሳችሁ ብላ እንደዚህ የምታደርገው ነገር የለም ማለት ነው። እና የሚጨምሩልን ነገር ካለ ይጨምሩልን። እኔም ጨምር ቢኒ በጣም ነው የማመሰግነው። ማለት አገላለጽህም ደስ የሚል ነው። ብቻ አስተምሮቱ በእንደዚህ ፖላይትሊ በሆነ መልኩ ቢሆን የተሻለ ነው። ሰው ማሽም ሊማር እስከሆነ ድረስ ያው ያን ያክል የተመለሰልህ ላይ ተቀብላል። ቴንኪዩ ቢኒ ቴንኪዩ፣ አመሰግናለሁ። የውጭ ሆኜ አዳምጣለሁ። ቴንኪዩ። በቃ ኦኬ፣ ፓራፍሬዝ አድርገው ቶፒኩን። ቶፒኩ መላእክት አይ ቲንክ ስለ መላእክት ምልጃ ነው እየተጠየቀ ያለውና ምናልባት ሙስሊሞች በዚህ ላይ ሀሳብ ካላችሁ መላእክቶች እናንተ ጋር እንደ አማላጅ የተቀመጠበት ቦታ ብዙ ቦታ አለ ቁርአን ላይ እና ለምንድን ነው አማላጅ አይደሉም ወይም ደግሞ አማልዱን ብላችሁ አትሏቸው? ቁርአን የሚከለክለው ክፍል አለ ወይ? አላህስ የሚከለክለው ክፍል አለ ወይ? ምክንያቱም
ቁርአን ላይ ብዙ ቦታ ላይ ለእናንተ እንደሚያማልዱ ይናገራል፣ እንደሚጸልዩ በግራና በቀኝ እንዲሁም ሁለት መላእክት አለ ብላችሁ ታምናላችሁ። መልካም የሚያሰራና ክፉ እንደዛ ብላችሁ ስለምታምኑ ስለማቅ ማለት ነው። ስለዚህ መልካም የሚያሰራችሁን መላእክት ከክፉ ነገር ጠብቀኝ ብላችሁ ብትሉ ምንድነው እንዲጠብቃችሁ አይደለም የተመደበው? እና እዚህ ላይ ሀሳብ ስጡ። ይሄ ነው መሰለኝ አይደል ቶፒኩ ፎይ ካልተሳሳትኩ። ያ በእስልምና ምንድነው ቦታቸው መላእክቶች ጥቅማቸው ምንድነው? እንደተመለከትነው እንግዲህ ምን ብለዋል? ይጠብቁናል ብለዋል። የሚጠብቋቸው ከሆነ የሚያማልዱ ከሆነ ምንድነው እሱ እኛ ላይ ታዲያ ጠብቁን የሚለውን ተቃውሞ የሚያስነሳባቸው? እኛ ጋር ሲሆን ተቃውሟቸው ምንድነው? እሱ ነው። እኛ መላእክቶች ይጠብቁናል፣ ይራዱናል። ዕብራውያን ላይ ምዕራፍ 1 ቁጥር 14 አንዴ ቼክ አድርገው እንትና ሀቢብ ክርስቲያን ሰላም ብለናል። ሰላም ብያለሁ። እፎይ ሁላችሁም እንዴት ናችሁ? ሀቢቢ፣ ሳሚሻ፣ ቤኒ፣ ሙስሊሞችም ሁላችሁም እንዴት ናችሁ? ከስርም ያላችሁ ክርስቲያን እና ወንድሞች ሰላም ብያችኋለሁ። ኦኬ ሰላም ብለናል። አንደኛ ቁጥር 14 ላይ እንደዚህ ይላል፣ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ወይ ይላል። ስለዚህ መዳንን ለሚወርሱ የሚያግዙ የሚያገለግሉ መናፍስት ናቸው ማለት ነው። ታዲያ እነሱ ጋርም የሚያገለግሉ የሚራዱ ፈሳቸውን እስካልፈሳችሁ ድረስ የሚያገለግሏችሁ ከሆነ ቤታችሁ ውሻ እስካሌለ ድረስ ጸሎት የሚያቀርቡላችሁ የሚለማመኑላችሁ ወደ እናንተ ጋር የሚመጡ ከሆነ ምንድን ነው እሱ? እኛ የግዴታ ከእናንተ ጋር ለመመሳሰል ፈሳችንን ካልፈሳን ነው የሚለምኑልን ማለት አለብን? ከፈሳን አይለምኑልንም ማለት አለብን? ያማልዱልናል ፈሳችንን እስካልፈሳን ድረስ፣ ይጠብቁናል ቤታችን ውሻ እስከሌለ ድረስ እያልን ማለት አለብን? ስዕል እስከሌለ ድረስ ማለት አለብን? ከኛ ጋር ዘሆል አመሳስላችሁ ሃይማኖታችሁን ክዳችሁ ግን መላእክት ምናምን እያላችሁ ምተቹ ማለት ነው። ከአላህ ውጭ አማላጅ የለም። ኢቶ ማን ነው የሚለው? ኢቶ ደዋ ኳንደና መጣ። ሁሉ ሰላም አለን። መላኮች በእስልምና ምንድን ነው ቦታቸው? አንተ ምንድን ነው ቦታቸው ብለህ የምታምነው? የእኛንማ ያው አሁን ተናገርኩት። የእናንተን ምን ችግር ፈጥሮብህ አንተ ፈጠረብህ? ልዩነት ምን ፈጠረብህ? አንተ ጥያቄ ፈጠረብህ? ኦኬ መላኮች አማላጆች ናቸው። አማላጅ ማለት ምን ማለት ነው? በመጀመሪያ አማላጅ እስከምናውቀው አንዱ ስለ አንዱ የሚለምን በዛ ተወስደውና አማላጅ ናቸው በሚለው ተስማማሉ። በዛው ተወስደውና ዞር አድርግልኝ አንድ በል። አማላጅ ማለት ቀጥተኛ መልስልኝ ምን ማለት ነው? የሚለምንልሽ። ለማን ነው የሚለምነው? ለአንተ የሚለምንልህ ካልኩ ለማን ነው ብለህ የምጠይቀኝ አይገባም ነበረ። አዳምጥ። ምንድን ነው የሚለምንልኝ ለእኔ? እንግዲህ እሱን ምህረትም ሊሆን ይችላል፣ እዝነትም ሊሆን ይችላል፣ በረከትም ሊሆን ይችላል። እሺ ከዛስ ከለመንልኝስ? የሚለምንልህ አለ? ከለመንልኝ በኋላ የሚለምንልኝ ሊሆን ይችላል አልከሽ። ከለመንልኝ በኋላ የሚለምንልህ አለ? የለም። ከዛ በኋላ እናወራለን። እንግዲህ አንድ ሰው ለአንድ ሰው መለመላሹ ይችላል። ይሄን ሰው አንድ ሰው የሆነ መንገድ የሳተ ሰው ካለ አላህ ሆይ መንገድን አሳክለት ብሎ ሊለምን። እኔ አሁን ስለ መላእክቶች ነው ያወራሁት። መላእክቶች ይለምኑልሃል አይለምኑልህም? እሱን እኔ አላውቅም። እንደሚያውቅ ለምን ትወጣጠረው? እንደሚያውቅ ለምን ትወጣጠራለህ? ታዲያ ሳታውቅ ጠይቀኝና በነሱ ሳይሆን በሌላ ነገር ጠይቀኝ። በምትፈልገው አንተ
እነሱ እንደሚለምኑኝ ጥሩ ስራ ካለክ ይለምንልሃል፣ ጥሩ ስራ ከሌለክ አይለመንልም። ገብቶሃል አይደል? አንተ አሁን ምሳሌ ጥሩ ስራ ካለ ይለምኑልሃል፣ ጥሩ ስራ ከሌለ አይለምኑም። ጥሩ ስራ ከሚባለው አንዱ ማይለምኑበት መጥፎ ስራ ማይለምኑበት ፈስን መፍሳት ነው አይደለ? ቆይ ልንገርህ፣ አንተ ፈስ መፍሳት ማለት ፈስን ከፈሳክ በኋላ አይለምንልህም። ፈስን ሳትፈሳ ፈጣሪን ስለዚህ ፈስ ማለት መጥፎ ስራ ነው ማለት ነው። ጋዝ እኮ ነው፣ ጋዝ ነው ከወደቀ ፈስ ማለት ልንገርህ፣ ፈስ መፍሳት ማለት ሰላት እስከሚሰግድ በፊት መጀመሪያ ጣህራ ታደርጋለህ። ጣህራን ቆሻሻ የሚባል ነገርን ታስወግዳለህ። ገባ? ፈስን በፈሳ እኮ ከኋላህ ነው የፈሳው ካካ በማያ እንጂ በእጅህ አይደለም። ፈስን ከፈሳ በኋላ ሄደህ እኮ እጅህን እና ፊትህን ነው የምትታጠበው። ኤኒዌይስ አሁን ቶፒክ ላይ ገባና አዳምጥ። ስለዚህ መላእክቶች እስከዚህ ድረስ ይለምኑልሃል፣ ፈስን እስካልፈሳ ድረስ። መልካም መላእክቶች ውሻ ባለበት ቤት ውስጥ ይገባሉ፣ ውሻ ባለበት ይመጣሉ። የቱ ጋር ነው ያለው? እንደዛ ይመጣሉ ወይ ነው ጥያቄ ነው የጠየቁ። ቆይ መጀመሪያ ያወራውን ጨርሳ። የቱ ጋር ነው ያለው? አምጣልኝ። ምን ያለው? ፈስን ከፈሳክ አይለምንም የሚለውን አምጣልኝ አንተ። ምን የሚለው? ፈስን ከፈሳክ በኋላ መላእክቶች አይለምኑም የሚለውን ቦታ አምጣልኝ፣ አሳይኝ። እሺ ክፈተው። አቤት ምን ይላል? እንግሊዝኛ አላውቅም እኔ። አረብኛውን አድርግለት። አማርኛ አድርግልኝ። አማርኛ ነው እኔ የማውቀው። አረብ አይደለሁም። አረብ አይደለህም። በቃ አረብ። ኤኒዌይስ መልካም። አብዱልራዚቅ ወንድ ከሆንክ እሱን አሳይና በቃ ወንድ ከሆንክ አንተ ትክክል ወንድ ተወንክ ምናምን ትላለህ። እንደ ቅድም ስናወራበት ቆየን። አብዱልረዛቅ ይሰማል? እኔና አቃሚት አድርግ አትጩህ። አብዱልረዛቅ እንደሚያውቅ እኮ ስትወጣጠር ጊዜ ነው እኮ ያየው። ማንበብ እንኳን ማችል አረብኛም እንግሊዝኛ ማችል እንደሚያውቅ ተወጣጥረ ቆዳን ወጥረ እኮ አክት አድርገህብኝ ነበር። እንግሊዝኛ ስላወቀ ማንም አይከትልም። ገብቷል? ከሰርተናል። እንደሚያውቅ ቆዳህን ወጥረህ ነበረ በመጀመሪያ። አብዱልረዛቅ ይሰማል? ኦኬ ሚዩት አድርግ በቃ። ابن حفصة ابن حفصة አቤት ረዛቅ ሚዩት አድርግ። ላስወርድ ነው ካልሆነ እንዴት ነህ? ከኋላም ታወራው እየተሰማ ነው። ኦኬ ሰላም ነው። እንዴት ነህ? ሰላም ነህ? አልሐምዱሊላህ ሰላም ነህ። መጀመሪያ ማለት ነው ኢብኑ ሐፍሳ አይደለም የሚለው። እሺ ማነው የሚለው? አባ ሐፍስ ነው የሚለው። ማንበብ አትችልም መሰለኝ። እሺ መላኮች ጥቅማቸው ምንድን ነው? እናስተምርሃለን። እሺ የሐፍሳ አባት እንኳን ደህና መጣ። ምንድን ነው ከኋላ የሚሾካሾከውስ ምንድን ነው? ወይም ማይኩን ስጠውና ለሱ ያውራ። አውራ ከኔ ጋር። ኦኬ ሚካኤል በእናንተ አለ? አለው። ሚካኤል ማን ነው ስሙ? ሚካኤል ነው። ምን ማለት ነው? ምን ማለት ነው? ዞር እንደ ዞረብኝ እንድታሳየኝ። ምን ማለት ነው? የመላእክት ስም ነው። የስም ነው። የመላእክት ስም። የስሙን ትርጉም ነው የጠየቁ። የመላእክት ስም። የስሙን ትርጉም ነው የጠየቁ። ምን ያደርግልሃል እሱ? እያመለክ ያለኸው ማንን እንደሆነ እንድታውቅ ነው። እያመለክ ያለኸው አላህን ሳይሆን ሚካኤል ባልክበት ላይ እያመለክ ያለኸው እኔ ማመልከውን እግዚአብሔር እንጂ አላህ የሚለውን አይደለም። ሰይድ ሚካኤል ነው የሚባለው። እፎይ መር ያልኩትም ብያለሁ እኔ። ሰይድ ሚካኤል ነው የሚባለው።
ምንድነው? አሁን በማስረጃ ብታወራ ደስ ይለኛል። ዝም ብለህ ከምታወራ አላቅም ማለት እኮ ትርጉሙንም አላቅም እኮ አልካንት ማታቅ ከሆነ ምን ላሳይ? ኤኒስ በማስረጃ ኤምኬ አሁን ትርጉሙን እንድታሳየኝ እኮ እየፈለግኩ ነው። እናንተ እንኳን ደህና መጣሽ። እንኳን ደህና ቆያችሁ ወገኖቼ። ጥያቄ ነበረኝ። ኦኬ፣ ከመጠየቅሽ በፊት መላእክቶች ይጠብቁሻል? እኔ ግን አላቅም ምንም ነገር። እሺ፣ ያማልዱሻል? አላቅም ምንም ነገር። ምንድን ነው የምታውቂው ስለ መላእክቶች? ለሰው ማስረዳት ብቃት የለኝም። ግን እኔ ጥያቄ ያለኝ በክርስቲያን ዙሪያ እኮ ምን ብለሽ ነው የምታምኚው? መላእክቶችን በመላእክቶች ታምኛለሽ አይደለ? አላምንም። አምናለሁም አላምንም አላልኩም። እኔ በአላህ ብቻ ነው ማምነው። በመላእክቶች ውስጥ ታምኛለሽ አታምኚም? በአላህ ነው ማምነው አልኩ እኮ። ጥያቄ እንድጠይቅልህ። ጥያቄ እኔ በመላእክቶች ታምኛለሽ አታምኚም? እሺ፣ ግን ቀድሜ ጥያቄን ልጠይቅህና ከዛ ወዲህ ደግሞ መልስልሃለሁ ማለት ነው። ንገሪኛ ቅድሚያ። ለምን እኔ ቀድሜ አልጠይቅም? እኮ እንድትጠይቅኝ እኮ ቅድሚያ የጠየኩሽን ያስቀድሜ፣ ከዛ ወዲያ እኔ ቀድሜ ልጠይቅህ እንጂ። እስቲ ቆይ ክፍል አላምንም ብለሻል። ሱራ 4 እኔ አላምንም አምናለሁም አላልኩም። አምናለሁም አላምንም አላልኩም። እኔ በአላህ ብቻ ነው ማምነው። በአላህና በመልክተኛው ነው ማምነው። በአላህና በመልክተኛው። በሌሎች ውስጥ መልክተኞች አታምኝም? በመልክተኞች በሁላቸውም አምናለሁ። 36 እሺ፣ ግን ለአንተ እኔ አንድ ጥያቄ አለኝ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ተረጋጊ። ቅድሚያ ቆይ 136 136 ለምን እኔ የጠየቅኩህን አመልስልኝ። ከዛ ወዲህ እኔ ራሴ እያነበብኩ እኔ ራሴ እፈታልሃለሁ። አይ ቅድሚያ ራስሽ መልሻ። እኔ እኮ ጥያቄ ልጠይቅ ነው እንጂ የገባሁት ልጠየቅ አይደለም የገባሁት። ያው ተጠያቂና ትመልሽ እና ከዛ ወዲያ እኔ ይሄ ቀላል ጥያቄ ነው። ቀላል ጥያቄ ነው የጠየቅኩት። መላእክቶቹ አላምንም ስላልሽ እስኪ እናንብቢው። እኔ አምናለሁም አላምንም አልኩም። እኔ ቀድሜ ጥያቄን ልጠይቅና ከዛ ወዲያ አንተ ያወጣኸው በአላህና በመልእክተኛው ነው ማምነው ያልኩህ። እሺ ጥያቄን ልጠይቅ በመጀመሪያ ማለት ነው። ይህን ክፍል አንብቢ ቅድሚያ። ከአንተ በፊት እኮ እኔ አንብቤዋለሁ። ምን ይላል? ከአንተ በፊት እኔ አንብቤዋለሁ አልኩህ። ምን ይላል? እሺ ለአንተ እኔ መልስልሃለሁ። አንተ ቀድሜ ነው የጠየቅኩህ። ከፈለጋችሁ ማለት ነው ሙስሊሞች አላህ እኔ ቀድሜ ልመልስልህ። እኔ ቀድሜ ልጠይቅና ከዛ መልስልሃለሁ። ሙስሊሞች አላህ ለምን ታግቡ ልጠይቅ ከዛ ወዲህ ማን ጠይቃለህ? አብራራልሃለሁ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብላችሁ የምታምኑት ምን ማለት ነው? ፍጹም ሰው ፍጹም አምላክ ማለት ፍጹም ሰው ፍጹም አምላክ ማለትም አምላክም ነው ተወልዷልም ማለት ነው። ተወልዷልም ማለት አምላክም ነው ተወልዷልም ማለት ምን ማለት ነው? እሺ ግን ያው ጥያቄን ላስረዳክ ማለት ነው። በመጀመሪያ ኢየሱስ ክርስቶስ ሰው ልጅ ነው ስትባሉ አምላክ ነው። ፍጹም ሰው ፍጹም አምላክ ነው ተብያለሁ። ግን ፍጹም ሰው ፍጹም አምላክ እንዴት ሊሆን ይችላል ተብዬ ነው። ግን ኦኬ መልካም እሺ አስረዳኝ። ፍጹም ሰው ፍጹም አምላክ የተሆነበት ተብዬ ነው ስትያው ጥያቄሽ ምኑ ላይ ነው? እንዴት ይሆናል የሚለው ነው። እንዴት ይሆናል? ፍጹም ሰው ፍጹም አምላክ። መልካም እሺ፣ ፍጹም አምላክ ነው ስንል ሁሉን የፈጠረ ሁሉን ያስገኘ ነው እያልን ነው። ሁሉን የፈጠረ እርሱ ነው፣ ሁሉን ያስገኘ እሱ ነው እያልን ነው። ፍጹም ሰው ነው ስንል ደግሞ በስጋ ያ ፍጹም አምላክ የሆነው በስጋ ተገለጠ። ማይታየው፣ ማይዳሰሰው፣ ማይነካው በስጋ ተገለጠ እያልን ነው። ሮሜ ምዕራፍ 9 ቁጥር 5 አንዴ ክፈተው። አባቶች ለነሱ ናቸውና
ከነርሱ ክርስቶስ በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። አሜን። አባቶች እነርሱ ናቸው እና ክርስቶስ ከነሱ በመመጣ ይላል በስጋ። ያ እሱ ማን ነው? አምላክ ነው። ያ አምላክ በመመጣ በስጋ ስጋ ያልነበረው ሁሉን ያስገኘ ሁሉን የፈጠረ ሁሉን የሰራ ዘመኑ መጨረሻ ላይ የኔንና ያንቺን የባሪያውን ስጋ ገንዘብ አድርጎ በስጋ ተገለጠ። ፍጹም አምላክ ነው ስንል አባቶችን የፈጠረ ሁሉን ያስገኘ አምላክ ነው እያልን ነው። ሰማይ ምድርን የዘረጋ እሱ ነው። ሁሉን ካለመኖር ወደ መኖር ያመጣ ነው እያልን ነው። ቃል እሱ በእግዚአብሔር ዘንድ የነበረው በአብ ዘንድ የነበረው የአብ የባህሪ ቃሉ የባህሪ ልጁ የባህሪ ክንዱ የባህሪ እጁ እሱ የዘመኑ መጨረሻ ላይ ሌላው ነገር አታስረዳኝ። አዳምጪ። ያልተጻፈውን እኮ ነው የምታነባው አንተ። ይሄ የተጻፈ ነው አይደለም? እሱን እኮ አነበብክ። እሺ ያልተጻፈ ምን ተናገር? ከዛ ወዲህ ደግሞ እኔ ልጠይቅህ ማለት ነው። ከዛ ወዲህ እሺ የተሰቀለው ያልተጻፈ ነው ያወራኸው አልሽ። ያልተጻፈ ያወራሁት ምንድን ነው? አሁን እያብራራከ ያለከው ነገር ምንድን ነው? በአብ ዘንድ ያለው እሱ አካላዊ ቃል በስጋ መጣ ያልኩት ነው። የአብ የባህሪ ቃሉ በእግዚአብሔር ዘንድ የነበረው ቃል እርሱ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው፣ ሰማይ ምድርን የሰራ ነው ያልኩት ስህተት ነው? መረጃ ትፈልጊያለሽ? እሺ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ምን ብዬ ተናገርኩ? እኔ በመጀመሪያ ሁሉን የፈጠረ ሁሉን ያስገኘው ቃል አካላዊ ቃል በእግዚአብሔር ዘንድ የነበረው እርሱ እግዚአብሔር ሁሉን የፈጠረ ነው አልኩኝ። የአብ የባህሪ ቃሉ አልኩኝ። ምን ተሳሳትኩ? ያው በእግዚአብሔር ዘንድ ያለው ቃል የአካላዊ ቃል ሁሉን የፈጠረ ነው አልኩኝ። ሁሉን ያስገኘ ነው አልኩ ይላል ክፍሉ ቁጥር 3 ላይ አድርገው። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም አለ። ሁሉ በማን ሆነ? በቃል። ያ ቃል አካላዊ ቃል በማን ዘንድ ነበር? በእግዚአብሔር ዘንድ። እርሱን ነበር እግዚአብሔር። ያ በዓለም ነበረ፣ ያ ቃል ደግሞ በዓለም ነበረ። ቁጥር 10 አድርገው። ያ በዓለም ያለው ቃል አካላዊ ቃል ጥያቄ እሱ አይደለም። እኔ አንብቤዋለሁ። እሱ አይደለም ጥያቄ። አዳምጪኝ፣ ተረጋጊ። ያ በዓለም የነበረው ቃል በስጋ ተገለጠ። ማይታየው፣ ማይዳስሰው፣ ማይነካው ቃል ስጋ ሲሆን የሚታይ የሚዳሰስ የሚነካ ስጋ ገንዘብ አደረገ ማለት ነው። ተገለጠ ማለት ነው። በተዋህዶ ተገለጠ። ስለዚህ መለኮት ማይዳስሰው፣ ማይነካው፣ ማይታየው ቃል ስጋን ሲዋሃድ ክርስቶስ በስጋ ተገለጠ። ስለዚህ ክርስቶስ ማለት ምን ማለት ነው? ስግው ቃል ማለት ነው። ቃል አስቀድሞ ሁሉን የፈጠረ ነበር፣ ሁሉን ያስገኘ ነበረ። ኢየሱስ ስንል ስግው ቃል ማለት ነው። ስጋ የተዋሃደ ቃል ማለት ነው። ዛሲት ወደ ቀጣይ ጥያቄሽ። ድምፅሽ አይሰማም። ድምፅሽ አይሰማም። ለእኔ ነው የማይሰማኝ። አትሰማም። ተሰምቷል። ወደ ሌላ ከሜዳው በፊት እዚህ ጋ ለአንተም እንድትመልስልህ ለራሷ። እሺ አንዴ ዝም በል። እኔ እኮ ጥያቄን አልጨረስኩም። ጥያቄን ነው ከመጣሁኝ አልጨረስኩም። ቀድሜ ልጨርስ። እኔ እኮ ነኝ ሀሳብ ያመጣሁት። እሺ ቆይ 2 ሰከንድ ስሚኝ። እንዴት የሚል ነገር አንስተሻል። እንዴት ለአምላክ ይባላል? ለአምላክ እንዴት የሚባለው ነገር ይነገርለታል ወይ የሚለውን በዛው፣ እንዴት ተብሎ ከተነገረለት ደግሞ አምላክ አይደለም የሚለውን በዛው ትመልሽና እሺ ቀድመህ ካዳምጠኝ ማለት ነው። ቀድመህ ካዳምጠኝ። እሺ ኢየሱስ ክርስቶስ ፍጹም ሰው ሆኖ ነው ወይስ የተሰቀለው ወይስ ፍጹም አምላክ ሆኖ ነው የተሰቀለው? ኦኬ ከተዋህዶ በኋላ መነጣጠል የለም። እኛ ተዋህዶ የምናምን ነው። እንደመሆናችን ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ።
እሺ አንድ ልጅ የተሰቀለውን ተወውና እሺ የሞተው እንዳለ ነው። አዳምጪ እንዳለው ክብር የሆነው ክብሩን አየን ይላል። ሰው ከተዋህዶ በኋላ ስጋና ቃል ተለያይቶ አምን የሚባል ሰው ሆኖ ነው አምላክ ሆኖ ነው የሚባል ተዋህዶ ምናምን እንደመሆናችን እኛ ኦርቶዶክስ ተዋህዶ እንባላለን። ከተዋህዶ በኋላ መነጠል መለየት የሚባል ነገር የለም። ጥያቄን ስማኝማ ማለት ነው። አሁንም በድጋሚ ኢየሱስ ክርስቶስ ሞቷል እና ሞቱም የተነሳው ፍጹም ሰው ሆኖ ነው የሞተው ወይስ ፍጹም አምላክ ሆኖ ነው የሞተው? ሞት ምንድን ነው? ኢየሱስ ክርስቶስ ሞቶ አልተነሳም እኮ። ሞት ማለት ምን ማለት ነው? ፍጹም ሰው ሆኖ ነው ፍጹም አምላክ ሆኖ ነው የሞተው? ፍጹም ሰው ሆኖ ነው ወይስ የሞተው ወይስ ፍጹም አምላክ ሆኖ ነው የሞተው? እኮ ሞት ማለት ምን ማለት ነው አልኩሽ እኮ። ሞት እኮ ነው ልክ እኔው አንተው እንደምንሞት ማለት ነው። ምን ማለት ነው ሞት ማለት? ዲፋይን አድርገው አታውቂውም? ለምሳሌ እችን ዱንያ ለቀቅ የምትሄድበት ይዝቻ ዓለም መቋጫው ኦኬ። እና ደግሞ ኢየሱስ ክርስቶስ ፍጹም ሰው እኔ ቀድሜ እኔ ላብራራሽ ጥያቄን እኔ ላብራራ በህይወት እያለሽ ሞት ላብራራ ጥያቄን ያስተምሩ ሞት አንቺ ሞታነሽ ልትባይ ትችላለሽ። በህይወት እያለሽ ሞት ማለት እንደዛ ማለት አይደለም። እሺ እኔ ጥያቄን ላብራራ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ሆኖ ከሞተ ፍጹም አምላክ ሆኖ ያልሞተው አመለኮቱ ካልሞተ ፍጹም ሰው ሆኖ የሞተው ደግሞ እንዴት ለሰው ልጅ ኃጢአት ይሆናል? ቀድመክ ስማኝ። ኢየሱስ ክርስቶስ ፍጹም ሰው ሆኖ ሞተው ለሰው ፍጹም ሰው ፍጹም አምላክ ወደ ባሪያው ነው የሞተው ማለት ነው። አዳምጪ፣ ተረጋጊ። ፍጹም ሰው ፍጹም አምላክ ነው እኮ። አዳምጪ፣ እሺ ተረጋጊ። ትልቅ ጥያቄ እኮ የጠየቅሽ መስሎሽ ነው። በአንቺ ቤት ምንም እኮ የጠየቅሽ እኮ የሚያነሳው ጥያቄ አይደለም። ቅድም ብዬ ነገርኩሽ። እዚህ ጋር ከተዋህዶ በኋላ መነጠል መለየት የሚባል አይነገርም ካልኩሽ በኋላ ሲሞትስ ብለሽ አትጠይቂኝም። በመጀመሪያ ደረጃ ይህን ብታቂ አንደኛ። ሁለተኛ ጥያቄ ደግሞ ምንድነው? ምን ብዬ ጠየቅኩሽ? ቀላል ጥያቄ ሞት ምንድን ነው ብዬ ስጠይቅሽ አታውቂውም። ዝም ብለሽ እየዘባረቅሽ ነው። የሞተው ኢየሱስ ክርስቶስ ሞቶ 3 ቀን ሞቷል እኮ። አትጩሂ፣ ተረጋጊ። ለክርስቶስ ሞት ምንድን ነው እሱ ብዬ የጠየቁሽን ብትመልሺ ለክርስቶስ የጠየቅሽኝ በቀላሉ ይገባሽ ነበር። ስለዚህ ሞት ማለት ስጋና ነፍስ መለየት ነው። ሞት ማለት ስጋ ከነፍስ መለየት ነው። ለመለኮት በመለኮት ሞት፣ መጥፋት፣ መሞት፣ መሄድ ምናምን አይነገሩለትም። በስጋ ግን ክርስቶስ ሞተ ተብሎ ስለሚነገር ሞት ማለት ምንድን ነው? ስጋና ነፍስ ተለየ ማለት ነው። ስጋና ነፍሱ ተለየ። ክርስቶስ በፍቃዱ ነፍሱን ከስጋው ለያል። ስለዚህ እኔ ላብራራለህ ማለት ነው። እኔ ላብራራለህ። አላህም ማብራራት አይችልም። እንኳን አንቺ ከስር ነሽ ተማሪ። በቃ ለመጮህ ከሆነ የምትጠይቂው የሆነ እንኳን እኮ አታውቂም። ምንም የምታውቂው ነገር የለም። ሞት ስንል እኛ ምንድን ነው? እሱ ስጋና ነፍስ መለየት ነው። የመለኮት ሙላት በሰውነቱ ተገልጧል። ክርስቶስ ቆላስይስ ምዕራፍ 2 ላይ እንደሚናገረው ቁጥር 9 ላይ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል አይደለ? ስለዚህ ሞተ ሲባል በስጋ ሞተ ሲባል ነፍሱ ከስጋው ተለየች ማለት ነው። መለኮት ከስጋው ጋር አለ ወይ? አለ። ስለዚህ በመቃብር ምንድን ነው ስትይን ነፍስ የተለየችው ስጋ መለኮት የተዋሃደው እንልሻለን። ነፍስ የተለየችው መለኮት የተዋሃደው ከነፍሱ ጋር መለኮት አለ ወይ? አዎ አለ። ከስጋው ጋር አለ ወይ? አዎ አለ። ከተዋህዶ በኋላ መነጠል ስለሌለ፣ ስለዚህ ሞተ ሲባል ምንድነው? ነፍሱን ከስጋው በፍቃዱ አነሳ ነው። እሷም ፕሪሰፖዝ ያደረገችው ፍጹም ሰው ፍጹም አምላክ ሲባል ፍጹም አምላክ ለብቻ ራሱ ፐርሰን የሆነ ለብቻ የተቀመጠ፣ ፍጹም ሰው ሲባል ደግሞ ለራሱ ብቻውን የሆነ ግዝፈት አካል ያለው ለብቻ የተቀመጠ፣ እንደዛ ፕሪሰፖዝ አድርጋ ነው የመጣችው። ኔስ መጨመሩላታል። ከጀርባ እኮ እንዲጠይቂው እየተባለች እኮ ነው። እሱን ተው ደግሞ ምናምን እያለች ያልገባትን ጥያቄ ነው የምጠይቀው። በእርግጥ ግን እኔ ልላት የፈለግኩት እንዴት ብላ ቅድም ጠይቃ ነበር። ለአምላክ እንዴት ተብሎ በመጀመሪያ እንዴት ይጠየቅለታል? እንዴት እንደዛ ይሆናል ብላ መጠየቅ አይገባትም። ይሄ ጥያቄ ትክክል አይደለም ወይም እንዴት ተብሎ ለአምላክ ይጠይቃል የምትል ከሆነ አምላኳ ችግር ይገጥመዋል። ምክንያቱም እንዴት ብሎ የሚጠይቀው ወይም ደግሞ የችሎታ ጉዳይ የሚነሳው አላህ ላይ ነው እንጂ እግዚአብሔር ላይ ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ አይደለም። እንዴት ተብሎ አይጠይቅም።
ለአምላክ እንዴት እንደዚህ ያደርጋል፣ አምላክ እንዴት እንደዚህ ይሆናል ተብሎ አይጠየቅለትም። ሁሉን ቻይ ስለሆነ ኤልሻዳይ ስለሆነ። አላህ ግን እንዴት እንደዚህ ሳይኖረኝ እንዴት እንደዚህ አይነት ነገር አደርጋለሁ ብሎ የችሎታ ጉዳይ የሚያነሳው የእሱ አምላክ ነው። ስለዚህ ይህ ጥያቄ ሊጠየቅ የሚገባው ወደ እስልምና እንጂ ክርስትና ላይ ክርስቶስ ላይ አይደለም። ያው ሱራ 6:101 ላይ ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ብሎ ያለ ሚስት ልጅ መውለድ እንደማይችል የሚሳነው ነገር እንዳለ የሆነ ነገር እንደሚፈልግ የሆነ ነገር ለማስገኘት የተናገረው አላህ ነው። ኢየሱስ ክርስቶስ ኤልሻዳይ ስለሆነ ሁሉን ነገር በራሱ ስለሚያደርግ እንዴት ተብሎ አይጠየቅለትም የሚለው ነው። ከዛ በተረፈ አንተ በደንብ አድርገህ መልሰዋል። ሞት የሚለው የስጋና የነፍስ መለየት ነው። ስለዚህ በክርስቶስ ላይ ሞት አለ። ሞቷል። ምንድነው የሞተው? ነፍሱ ከስጋው ተለይታለች። ግን ከነፍሱ ላይም ከስጋው ላይም መለኮት አልተለየው። ስለዚህ አምላክ በስጋ ሞተ የምንለው ለዛ ነው። መስቀል ላይ አምላክ በስጋ ሞተ፣ ገንዘብ ባደረገው የራሱ ባህሪ ባደረገው ስጋ በኩል ሞትን ኤክስፒሪየንስ አድርጓል ብለን እንላለን ማለት ነው። ይሄ ትምህርታችን ይሄ ነው። ሳታውቁ አትምጡ። የአይምሯቸው ውጤት እኮ ነው። እዚህ ጋር መጥቷል ሴት የሚያደርጉት የሆነ ትልቅዬ ጥያቄ የጠየቁ ይመስላቸዋል እና ትልቅዬ እንትን ያሉ ስለሚመስላቸው ያ ምናልባት የሆነ ነገር ለመጨመር ነው። አሁን ችግሩ እኮ መሰላችሁ እነሱ ኦልሬዲ አምላክ ሲሉ ኦልሬዲ እጅ ያለው እግር ያለው ባት ያለው ነገር ነው የሚያስቡት። አያችሁ። ስለዚህ ፍጹም አምላክ ፍጹም ሰው ሲባል ኦልሬዲ ክፍለ አካል ያለው አምላክ ሲባል ያ ነው። ከዛ በኋላ ሰውነት ሲባል ደግሞ ሌላ ክፍለ አካል ብለው ነው የሚያስቡት። ክፍለ አካል ከክፍለ አካል ጋር ተዋህደ። ምክንያቱም ኦልሬዲ ለነሱ አምላክ ክፍለ አካል ነው ብሎ ስለሚያስቡ ማለት ነው። ባት አለው እጅ ያለው እግር ያለው ብሎ ስለሚያምኑ ይኸውላችሁ በደንብ አስተውሉ ሙስሊሞች። እኛ አምላክ በስጋ ተገለጠ ስንል አምላክነት መንፈስ ነው እኛ ጋር በጊዜ በቦታ በአቅጣጫ የማይወሰን ቁስ ያልሆነ ወይም ደግሞ ማተር ያልሆነ መለኮት ኦኬ። ያ መለኮት የሆነው መንፈስ የሆነው በጊዜ በቦታ የማይገደበው አምላክ ቁስ የሆነውን ስጋ ተዋሃደ። አያችሁ። ስለዚህ ቁስና ቁስ አይደለም የተዋሃዱት፣ መንፈስና ቁስ ነው የተዋሃዱት። መለኮት መንፈስ ነው፣ ስጋ ቁስ ነው። ኦብቪየስሊ የሰው ነፍስ አለች፣ ግን እሱ ከሰውነት ጋር ነው የሚካተተው። ስለዚህ ክፍለ አካልና ክፍለ አካል አይደለም የተዋሃዱት። ሰማይና ምድርን የሞላ በቦታ በአቅጣጫ የማይገደብ በቁስ ያልሆነ ባህሪ ነው መለኮት የሚባለው ማለት ነው፣ ከስጋ ጋር የተዋሃደው። ስለዚህ ጌታችን ኢየሱስ ክርስቶስ በመለኮቱ ሰማይና ምድር ሞልቷል። ከመለኮቱ ጋር የተዋሃደው ስጋ ግን ይታያል፣ ይዳሰሳል። ኦኬ። ሰዎች ጌታን ሲያዩት በምድር ላይ በነበረበት ሰዓት ላይ ስጋውን ነው የሚያዩት። ግን ስጋው ስጋ ብቻ አልነበረም፣ ከመለኮት ጋር የተዋሃደ ስጋ ነው። ግን ችግሩ ግን መለኮት ስለማይታይ እነሱ ሰው ብቻ ይመስላቸው ነበር አይሁዳውያን። ግን እሱ የማይታየው የማይዳሰሰው ረቂቁ መለኮት ነው። ግን ከስጋ ጋር ተዋህዶ ስጋው ይታያል፣ ከስጋው ጋር የተዋህደው መለኮት ግን አይታይም። ስለዚህ መለኮትና ስጋ ተዋህደ ስንል መንፈስና ቁስ ተዋህደ እያለ ነው። ኢማቴሪያል የሆነው ዲየቲ ማተር ከሆነው ፍሌሽ ጋር ተዋህደ እያለ እንጂ ክፍለ አካል ከክፍለ አካል ጋር ባትና ባት እንደዚህ ወደ ክፍለ አካል ከክፍለ አካል ጋር ተዋህደ ማለት አለ። ምክንያቱም ለእኛ ከጅምሩ ማምላክ ከተለያዩ ክፍለ አካላት የተገጣጠመ ነገር ስላልሆነ ማለት ነው። ይሄን ለማለት ነው። ቀጥሉ ሌሎቻችሁ። መሐመድ ፏድ እንኳን ደህና መጣሽ። አዳን ሰምተው ነበር ዛሬ ቶፒኩን? ድምፅ ትንሽ እንትን ብሏል። ያ ድምፅ ብዙም አይሰማም። አሁንም አይሰማም። ያ ኤርፎን ከሆነ ኤርፎን የምታወልቀው ኤርፎን አይደለም። ኧረ አይሰማም። አሁን ይሰማል። ኦኬ። እኔ ጥያቄ ነበረኝ። ኦኬ ቀጥልሽ። ጥያቄ መጽሐፍ ቅዱሳዊ ወይም ደግሞ ከኛም ሃይማኖት ሳይሆን ይሄ የንጽጽር ትምህርት ግቡና አስፈላጊነቱ ምንድን ነው የሚለው ሁሌ ጥያቄ ስለሚሆንብኝ ነው። ማለት በዚህ በክርስትናም በኩል ያለው በእስልምናም በኩል ያለው በእስልምና በኩል ያለው ነው የተወሰነ ጠይቅ ያለው። በክርስትና በኩል ግቡ ምንድን ነው? ንጽጽር ላይ ያለው ከዚህ በፊትም ዲቤቶች አይቻለው፣ ደስተኛ ሆንኩባቸውም ክርክሮች አይቻለው። በቃ እንኳን ተከናወኑ ምለው ደግሞ ምንድን ነው ትርፉ የሚያስብሉም አይቻለው። እና አሁን እንደናንተ እስኪ ጊዜው ካለ እና ማይረብሽ ከሆነ
ምንድነው ጥቅሙ? ይሄ ማለት ኖርማል ከሙስሊሞች ጋር ኢሹ ተደረገ ተነስቶ ተማማርንና እንደ ክርስቲያን ምንድነው ጥቅሙ ነው ግባችሁ? እሺ የይሁዳ መልእክትን አንዴ ክፈትልኝ እስኪ እንትና ሀቢብ ይሁዳ መልእክት አንድ መልእክት ነው ያለበት ቁጥር 20 ላይ 22 20 ኦኬ ምንድነው እሱ ቁጥር 22 ሶሪ አንዳንዶች ተከራካሪዎችንም ውቀሱ አንዳንዶችንም ከእሳት ነጥቃችሁ አድኑ ይለናል መጽሐፎች። ስለዚህ ከእናንተው ሳይድ ተከራካሪዎች አሉ። ስለዚህ ምን የምናደርግበት ነው? እናንተን ከእሳት የምናድንበት ነው። ክርክሩ ምንድነው? ወይንም ደግሞ ምንድነው ንጽጽሩ ጥቅሙ የሚለው ከእሳት እናንተን የማዳን ወደ ህይወት እንድመጡ ወንጌልን የማድረስ ግዴታ ስላለብን የምናስተምረው እዚህ የምናሳውቀው ለምንድነው? እሱ ከእሳት ውስጥ ለማዳን። ምክንያቱም በልጁ የማያምን ሁሉ የዘላለም ህይወት የለውም፣ እሳት ነው የሚጠብቀው። በክርስቶስ የማያምን ማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 40 አካባቢ ላይ ከመልእክተኞቹ ጋር ከአጋንንት ጋር ጭፍሮቹ ጋር ወደ እሳት ወደ ዘላለም ዲን ይላካል። 540 አይ ቲንክ ንጉሱም መልሶ እውነት እላችኋለሁ ሁሉ ከሚነሱ ከነዚህ ከፍ አድርገው ቁጥር 40 ከፍ አድርገው ያሉትን ደግሞ ይላችኋል እናንተ እርጉማን ከሰይጣን ከመላእክቱ ጋር ወደ ተዘጋጀላችሁ ወደ ዘላለም እሳት ከእኔ ሂዱ ይላችኋል። ስለዚህ ወደ ዘላለም እሳት የሚሄዱትን ከእሳት እንዳይሄዱ ነጥቀን ማውጣት አሁን አለብን ኃላፊነት። ወደ እሳት የሚሄዱት እንደማን ናቸው? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ወደ እሳት የሚሄዱት እነኚህ ናቸው። ዮሐንስ 3 16 እንደዚህ ይላል፣ በእርሱ የሚያምን እንደዛ ከሆነ የተወሰነ ነጥቡን አግኝቼዋለሁ መሰለኝ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዶታል። በእርሱ የሚያምን በልጁ የሚያምን እንዳይጠፋ ዓለሙን ልጁን ሰጥቶልናል። ወደ ዓለም ልኳል ልጁን በእርሱ የሚያምን። ስለዚህ ከፍ አድርገው ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። ከፍ አድርገው በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስለዚህ ሙስሊሞች ሱራ 18:4 ላይ ቁርአን ራሱ የተጻፈው ይሄንን ለመቃወም ነው ይላል። በልጁ አላህ ልጅ የለውም ለማለት ለመቃወም ነው ይላል ቁርአን የተጻፈው።